ስሜ ነፍሴ ትወደዋለች አንተን ብቻ አንተን ትላለች ስሜ ነፍሴ አቤት 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 ትወደዋለች አንተን ብቻ አንተን ትላለች። መጽሐፍ ቅዱስ የያዛችሁ ዘጸአት ምዕራፍ 8 ከቁጥር 1 እስከ 4 ያለውን አነብና ሌላ ደግሞ አለፍ ብዬ አንድ ቁጥር አነባለሁኝ። ከዚያም እግዚአብሔር ሙሴን አለው፣ ወደ ፈርዖን ዘንድ ሄደህ እንዲህ በለው፣ እግዚአብሔር የሚለው ይህ ነው፣ እኔን ያመልኩኝ ዘንድ ሕዝቤን ልቀቅ። እነርሱን ለመልቀቅ እምቢ ብትል አገርህን ሁሉ በጓጉንቸር መቅሰፍት ይመታዋለሁ። እነርሱን ለመልቀቅ እምቢ ብትል አገርህን ሁሉ በጓጉንቸር መቅሰፍት ይመታዋለሁ። አባይ በጓጉንቸሮች ይሞላል። ወጥተውም ወደ ቤተ መንግሥትህና ወደ መኝታ ክፍልህ ወደ አልጋህም ወደ ሹማምንትህና ወደ ሕዝብህ ቤቶች ወደ ምድጆቻችሁ ወደ ቡቃያዎች ይገባሉ። ጓጉንቸሩም ወደ አንተና ወደ ሕዝብህ ወደ ሹማምንቶችም ሁሉ ይመጡባችኋል። ቁጥር 28 ላይ ፈርዖንም ለአምላካችሁ ለእግዚአብሔር በምድረ በዳ መስዋዕት እንድትሰዉ ይፈቅድላችኋለሁ፣ ነገር ግን ርቃችሁ እንዳትሄዱ ለእኔም ጸልዩልኝ አላቸው ይላል። ነገር ግን ርቃችሁ እንዳትሄዱ። ዛሬ ርቃችሁ እንዳትሄዱ የያዛችሁ መንፈስ ይመታል። ይሄን ነው ጌታ ውስጤ የሞላው። ርቃችሁ እንዳትሄዱ። እከሌ እኮ ርቆ ሄደ እንላለን አንዳንድ ጊዜ አይደል? በፋይናንስ ርቆ ሄደ፣ በአገልግሎት ርቆ ሄደ፣ በእንትን ርቆ ሄደ እንላለን። እዚህ ቦታ ላይ በጣም የሚገርማችሁ 430 ዓመት ሙሉ መከራ ሲያበላቸው የነበረው እያስገበረ የኖረው ፈርዖን ምዕራፍ 8 ከቁጥር 1 ላይ እግዚአብሔር ሙሴን ወደ ፈርዖን ላከና ያመልከኝ ዘንድ ሕዝቤ ምን በላለው? ልቀቅ አለው። ልቀቅ፣ ሕዝቤ ከዚህ በኋላ የኔ አገልጋይ ይሆናል፣ እኔን ያመልከኛል። ስለዚህ ይህንን ሕዝብ የተመረጠውን ሕዝብ የቃል ኪዳኑን ሕዝብ ምን በላለው? ልቀቅ አለው። አለቅም ብትል አለው እግዚአብሔር። ሃሌሉያ! አለቅም ብትል እኔ ደግሞ አንተንና ከተማህን ሕዝብህን በጓጉንቸር ይመታለሁ። አየ እግዚአብሔር አለቅም የሚለውን መንፈስ እጅ ያለው መምታት ይችላል። ከእጁ ላይ ፈልቅቆ ማውጣት ይችላል። አስሮ የያዘው ፋይናንስን ሊሆን ይችላል፣ አእምሮን ሊሆን ይችላል፣ አቅምህን ሊሆን ይችላል። የተቆጣጠረው መንፈስ እግዚአብሔር መጥቶ ማስለቀቅ ይችላል። ዛሬ ጌታ እንዲህ ብሎኛል፣ አለቅም ያለው ይለቃል። ቤትህን አለቅም ያለ፣ ትዳርህን አለቅም፣ አገልግሎትህን አለቅም፣ ርቄ አትሄድም ያለው፣ አንድ ቦታ ላይ ዘመኔን እንድትጨርስ አደርጋለሁ ያለው የዘር መርገም ሊሆን ይችላል፣ የፋሚሊ ከርስ ሊሆን ይችላል። ዛሬ ይሰበራል። ኧረ አሜን በሉ በደንብ። ኢየሱስ ጌታ ነው። ልቀቅ አለው ሕዝቡን፣ ልቀቅ። አለቅም ብትል ግን አለ በጓጉንቸር ነው የሚመታሃል። ዛሬ አለቅም የሚል የሚከራከር ይመታል። በሉ አጠገባችሁ ያለውን ሰው አገልግሎትን አለቅም የሚል፣ ህይወትን አለቅም የሚል፣ በረከትን፣ ፋይናንስን ንገሩት እንጂ አጠገባችሁ ያለው ሰው አማችም ይሁን ጓደኛም ይሁን ንገሩት። መልእክት ነው። አሜን። አለቅም ያለው ዛሬ ይለቃል፣ በግዱ ይለቃል። ጄዳባ የእግዚአብሔር እጅ ይበረታበታል። አሜን አሜን አሜን። በጓጉንቸር ይመታሉ። ይሄ ጓጉንቸር የሚለው እንቁራሪቶች ናቸው። እነዚህ ኖርማል የሆኑ እንቁራሪቶች ሳይሆኑ የሚናደፉ የሚናከሱ እንቁራሪቶች። በዛ ዘመን ደግሞ
ግብፃውያን የሚያመልኩት አምልኮ አላቸው። የሚገርማችሁ ነገር ኢንስት አምላክ የምትባል ሀቄት የምትባል አምልኮ አለች። ሀቄት ኢንስትንስ የጾታ ሴት የሆነ ማለት ሀቄት የሚባል እሱን ያመልካሉ። የሚያመልኩት ለምንድን ነው? ሴት ልጆች በሚወልዱበት ሰዓት ሴት ልጆቹን ያግዛሉ። ማርያም ትማርሽ እንደሚባለው አይነት ማለት ሴቶችን ያግዛሉ፣ ኃይል ትሆናለች ብሎ ስለሚያምኑ የሚያመልኳት ሀቄት የምትባል ጣዖት አለች፣ ምስል አለች። አያችሁ እግዚአብሔር ከዛ አይነት እስራት ነው ህዝቡን ሊፈታ የፈለገው። አሜን። ዛሬ በጌታ በኢየሱስ ስም ከማንኛውም እስራት ትፈታላችሁ። እስቲ እፈታለሁ በል። ቤተሰቢ ከሚያመልከው እናቲ አባቲ አያቶች ሲያመልኩ ከነበሩት ከማንኛውም የወል ጣዖት ከሆነ ነገር እግዚአብሔር ነፃ ያወጣሃል። ጨብጡና ጠገባችሁ ያለውን ሰው አንተ የማታውቀው በል። በቤተሰብ ውስጥ የነበረ ጣዖት በአንተ ምክንያት ዛሬ ይፈርሳል በሉት። አሜን አሜን አሜን። እግዚአብሔር ያፈርሰዋል። ከእንደዛ አይነት መንፈስ ውስጥ እግዚአብሔር ህዝቡን ነፃ ሊያወጣ ፈለገ። ምን ለኔ እንዲያመልክ። አሜን። ሀቄት ከዚህ በኋላ አትመለክም አለ እግዚአብሔር። ሌላ አምልኮ በአንተ ቤት ውስጥ አይኖርም አለ እግዚአብሔር ለህዝበ እስራኤል። የባዕድ አምልኮ አታመልኩም። ለማይሰማ ለማያይ ጣዖት አትሰውም። ለኔ ትሰዋላችሁ። ጊዜያችሁን፣ እድሜያችሁን፣ ገንዘባችሁን ለኔ አገልግሎት ታውላላችሁ ብሎ እግዚአብሔር ህዝቡን ነፃ ሊያወጣ ፈለገ። ለዚህ ነው እግዚአብሔር ይመታሃለሁ አለቅም ካልክ ትመታለህ ያለው። በምን? በጓጉንቸር ከተማህን ይመታለሁ፣ ህዝብህን ይመታለሁ አለ። ከዛም በኋላ ፈርዖን ቁጥር 5 ላይ ስትመለከቱ እምቢ በማለቱ እግዚአብሔር ደግሞ ሙሴን ሲያዘው ታያላችሁ። በትሬን ይዜ በምንጮቹ በወንዞቹ በኩሬዎቹ ላይ እጅህን ምን በል አለ ዘርጋ፣ ጓጉንቸሮቹም በግብፅ ምድር ላይ እንዲወጡ አድርግ አለው እግዚአብሔር በእጁ ባለው በትር። አሜን። ክብር ለእግዚአብሔር። ወንዞቹን ኩሬዎቹ ምን አርጋቸው? ሚታቸው። ልክ ውሃውን እነዛን ኩሬዎች ሲመታ ጓጉንቸር ይበቅላል ማለት። ቅድም የነገርኩ እንቁራሪት መሳይ ነገሮች ደግሞ ኖርማል አይደሉም፣ ምናደፉ ናቸው፣ ምናከሱ ናቸው። አስብ እግዚአብሔር ያንን ሁሉ ከተማውን በጓጉንቸር ሲመታ ሲቃይ እኮ ነው። እዚህ ቤት ውስጥ አሁን አንድ እንቁራሪት መታ እንትን ብትል ሰው ሁሉ ሮጦ ይወጣል። ይሄ እዚህ ቦታ የተገለጹ ጓጉንቸሮች ምናደፉ ምናከሱ ናቸው። በጣም አደገኛዎች ናቸው። ዝም ብሎ ኖርማል አይደሉም። ከዛ ልክ እግዚአብሔር ሲያዘው ሙሴ ያንን አደረገ ይላል ቁጥር 6 ላይ። አሮንም በግብፅ ውሆች ላይ እጁን ዘረጋ፣ ጓጉንቸሮቹን ወጥቶ ምድሪቷን ምን አረጉ? ሸፈኑ። ሆኖም ግን አስመተኞቹ በድብቅ ጥበባቸው ተመሳሳይ ነገር ሰሩ። እነርሱም በግብፅ ምድር ላይ ጓጉንቸሮች እንዲወጡ አደረጉ። እነሱ ደግሞ በምናቸው ነው? በአስመታቸው ነው። ፌክ ነው እሱ በድብቅ የተኛውም የድብቅ የሆነ አጋንንታዊ አጀንዳ በኢየሱስ ስም ይፍረስ። እጃችሁን አንሱ ባካችሁ። የሆነ ከሆነ የሰው ጀርባ የሆነ ድብቅ ሸንጎ አለ። ተበተነ ዛሬ። እስቲ ተበተነ በልባክ። ድብቅ ሸንጎ ከጀርባ እየተደረገ ያለ ምክር እግዚአብሔር አፈረስኩ አለኝ። አሜን ነው። ቫቴሌቬጄኒያስ ምን አለ ፈርዖን? ሪቃችሁ አትሂዱ። አረ እኔ ሪቄ ሄዳለሁ በሉ እስቲ። በሟርታቸው አልያዝም በሉ። አረ በደንብ ተናገሩ ባካችሁ። በሟርታቸው፣ በጥንቆላቸው፣ በመተታቸው፣ በወጥመዳቸው አልያዝም በሉ። በአገልግሎት ሪቃችሁ፣ በጸሎት ሪቃችሁ፣ በኢኮኖሚ ሪቃችሁ እስቲ ሪቄ ሄዳለሁ በሉ። ሪቄ ሄዳለሁ የሚለው ቃል በሌላ ምንድነው? አልፌ ሄዳለሁ ማለት ሪባ ሻካታና ማያ ላልመለስ ወደ ኋላ ላልመለስ ዳግም በቀንበራቸው ውስጥ ላልያዝ እኔ ሪቄ ሄዳለሁ አልፌ ሄዳለሁ ስትሉ አንደበታችሁ ላይ የምትናገሩት ቃል በሕይወታችሁ ላይ ይፈጸማል።
ሪቃችሁ ምን አትበሉ አለ፣ አትሂዱ አለ። አረ እኔ ሪቄ ሄዳለሁ። እስቲ ሪቄ ሄዳለሁ በሉ። በተለያየ ትብታብ የያዛችሁ ብዙዎቻችሁ እኮ ሪቃችሁ ማየት ትፈልጋላችሁ፣ ግን የሆነ አለ የያዛችሁ ነገር። ዛሬ አምላኬ ከዛ ነገር በጥሶ ያወጣችኋል። አየ እምቢ አለ አለቅም ሲል እግዚአብሔር የመጀመሪያ ፋርዖንንና የፋርዖንን ተከታዮች በምን መታ? በጓጉንቸር መታ። እንዲህ በሉ በቃ እምቢ ያለው በሉ በግዱ ይለቃል በሉ። እግዚአብሔር ልክ ሲያስገባው ምን ይላል? ይለቃል። እምቢ አለ፣ አመፀ፣ የእግዚአብሔርን ድምፅ አልሰማም አለ ፋርዖን። ከዛ እግዚአብሔር በምን መታው? በጓጉንቸር መታው። ከወንዝ ውስጥ ከኩሬ ውስጥ ከተለያዩ ውሃዎች ውስጥ ጓጉንቸር መፍላት ጀመረ። ከተማይቱን ሞላው፣ መቋቋም አልቻለም። ከዛም በኋላ ተጨነቀና እንደገና ሙሴንና አሮንን ሲጠራቸው እናያለን። ቀጥሎ ይጠራና ምን ይላል? በቃ ይለቃለሁ። እሺ ይለቃለሁ። ይሄ ጓጉንቸር ከምድሬ ላይ እንዲሄድ ጸልይልኝ ስለው ታያላችሁ። እንዲሄድ እንዲቆም፣ ይሄ ጓጉንቸር እንዲቆም ጸልይ፣ በቃ ህዝቡን ለቃለሁ። ከዛ ሙሴም ወደ እግዚአብሔር ጸለየ። ሲታነቡ ታገኛላችሁ። ሲጸልይ ጓጉንቸሩ ተሰበሰበ፣ የሆነ ቦታ ላይ ተሰበሰበ። የዛ ተሰብስቦ ባለበት ያው ጓጉንቸሩ ሞተ። ሲሞት ሽታው ምድሪቷን ምን አረገው? አጥለቀለቀው። በጣም መጥፎ ሽታ ማለት። ከዛም በኋላ እንዲህ አለው ሙሴን፣ በቃ ነገ ይለቃለሁ ህዝቡን አለ። ይንጋና ጠዋት ይለቃለሁ አለ። ከዛ እሺ በቃ እንደ አፍ ቃል ይሁን ብሎ ሙሴ ተስማምቶ ሄደ። ከዛ ጠዋት ተመልሶ መጣና ሊቀቀው ህዝቡን ቃል የገባውን ፈጽም ስለው አይ አሁንም አለቅም አለ። የሚከራከራችሁ መንፈስ ዛሬ ይለቃል። ኢኮኖሚያችሁን አለቅም ያለ፣ ጤንነታችሁን አለቅም ያለ፣ አገልግሎታችሁን አለቅም ያለ በሰው ጀርባ የሚሰራ ክፉ መንፈስ ዛሬ በኢየሱስ ስም ይቀጠቀጣል። ክፉ መንፈስ ዛሬ ይዋረዳል። አያችሁ ፋርዖን ውስጥ ክፉ መንፈስ አለ። የህዝቡ ጠላት አለ። ህዝቡ እንዳይሄድ የሚፈልግ መንፈስ አለ። ህዝቡ ሪቆ እንዳይሄድ የሚፈልግ መንፈስ አለ። ከዛም በኋላ ሁለተኛም ደግሞ እግዚአብሔር ሌላ መቅሰፍት ሲያመጣበት ታያላችሁ። ቁጥር 16 ላይ የተባይ መቅሰፍት፣ ሁለተኛ መቅሰፍት የተባይ። ከዛም እግዚአብሔር ሙሴን አሮንን በትሪን ዘርግተ የምድርን ትቢያ ምታ በለው። ከዚያም በግብፅ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ይሆናል። ኢየሱስ ጌታ ነው። አሜን አትሉ? ኢየሱስ ጌታ ነው። ዛሬ አለቅም ባለው ጠላት ላይ እግዚአብሔር በጣም ከባድ የሆነውን እጁን ይዘረጋበታል። ትቢያውን ምታ አለው። እግዚአብሔር እንዳዘዘው አሮን በትሩን ዘርግቶ ትቢያውን ሲመታ ትቢያው በሙሉ ተናካሽ የሚናከስ የሚባላ ትንኝ ሆነ። ኢየሱስ ጌታ። ዛሬ በጠላታቸው ላይ እግዚአብሔር ትንኝ ይለቃል። በጠላቴ ላይ ትንኝ ይለቀቃል በልባክ ተናገሩ እንጂ በጠላቶቼ ላይ በለው ትንኝ ይለቀቃል በል እስቲ። ትንኝ ሚናደፍ ሚናከስ ትንኝ፣ ኖርማል ትንኝ አይደለም። በጣም አደገኛ ትንኝ፣ ጠላትን የሚቆነጥጥ ጂሰስ አለቅም ያለውን ፋርዖንን ይወል የሚያገለባብጥ የእግዚአብሔር ጅራፍ። አሜን። ዛሬ የአንዳንዶቻችሁን ጠላት እግዚአብሔር አገለባብጦ ይቀጠዋል። አሜን። ተገባችሁ ያለው ሰው ጨብጡ፣ እጁን ጎትታችሁ ውሰዱና ጠላትን እግዚአብሔር አገለባብጦ ይመታዋል በሉት፣ ይቀጠዋል። አሜን። ዛሬ ነገራችሁ ተፈቶ ይለቀቃል። አገልግሎታችሁ ተፈቶ ይለቀቃል። ህልማችሁ ተፈቶ ይለቀቃል። ቀኝ እጃችሁ ብድግ አድርጉና የኔ ነገር ተፈቶ ይለቀቃል በሉ በኃይል ወይ ሻፓላባስ ያላቦንዲያ። አሜን አሜን አሜን። እስቲ በደንብ አሜን በሉ ባካችሁ። ሬላቫኒያ ሳካታ። ከዛም በኋላ ተጨነቀ ፋርዖን። አሜን። ጠላት ይጨነቃል፣ እግዚአብሔር ፋርዖንን ያስጨንቃል ብሎ ተቀባችሁ ያለውን ፋርዖን አመፀኛ መንፈስ ምን ሆነ? ተጨነቀ። ፋርዖን ተጨነቀ።
የሚሆነውን አጣ፣ የሚገባበትን አጣ። ከዛም በኋላ አሁንም እንደገና ለመናቸው፣ ኑ ባካችኋል፣ የእግዚአብሔርን እጅ ሊቋቋም አልቻልኩም አለ። አሜን አሜን። የእግዚአብሔርን እጅ ሊቋቋመው አልቻልኩም፣ ባካችሁ ኑ፣ ይህንን መቅሰፍት ከኔና ከሕዝቤ ላይ ምን አድርጓል? ከልክሉልኝ፣ መልሱልኝ፣ ጸልዩልኝ። ግን ምን ያደርጋል ሰውየው ሲጸለይ? ያው እግዚአብሔር ደግሞ ያንን መቅሰፍት ሲከለክለው ተመልሶ ልቡ ይቀየራል። ከዛም በኋላ እንደገና ሙሴ ጸለየ። ቁጥር 20 ላይ ከዚያም በኋላ እግዚአብሔር ሙሴን እንዲህ አለው፣ በጠዋት ተነስተ ፋርዖን ወደ ውሃ በሚወርድበት ጊዜ ከፊቱ ቀርበ እንዲህ በለው፣ እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ አሜን፣ ሕዝቤ ምን በል ልቀቅ። ቁጥር 1 ሕዝቤ እንዲሄዱ ባትለቃቸው በአንተና በሹማምንት ላይ በሕዝብህና በቤቶች ላይ የዝንብ መንጋ ይሰዳለሁ፣ ያረፉበት መሬት እንኳ ሳይቀር የግብፃውያን ቤቶች ሁሉ ዝንብ ብቻ ይሆናሉ። ከባድ ነው በጣም። ሕዝቤ እንዳይሄድ አሁንም የምትገዳደር ከሆን ካለ አለቅም ብለ አሁንም የምትፋለም ከሆነ አለ አሁን ምድርህን በዝንብ አጥለቀልቃለሁ አለው ዝንብ። እነዚህ ዝንቦች ደግሞ ኖርማል ዝንቦች አይደሉም። አሁንም በደንብ ስሙ። የሚናደፉ ገዳይ የሆኑ መርዝ የተሸከሙ ዝንቦች ናቸው። በመጽሐፍ ቅዱሳችን ዳዊት እንዲህ ብሎ ሲናገር ታያላችሁ። በጠላቶቼ ፊት ለፊት ራሴን በምን ቀባህ? በዘይት ቀባህ የሚል ቃል አለ። ምክንያቱም የአይሁድ እረኞች ጠዋት በጎቻቸውን ወደ ማሰማሪያ ይዘው ከመሄዳቸው በፊት ከጎሮኖ ውስጥ ከማውጣታቸው በፊት እያንዳንዱ በግ በወይራ ዘይት ይቀባል። በተለያዩ ቅመማ ቅመም የተቀመመ በ5 አይነት ቅመማ ቅመም የተቀመመውን ዘይት በእያንዳንዱ በግ አናት ላይ ይቀባሉ። ያንን ዘይት ያልተቀባ በግ ተሰማርቶ በሄደበት ድንገት መርዝ በተሸከመ ዝንብ ከተነደፈ ይሞታል። በዛ ዘመን እንደዛ አይነት ዝንቦች ነበሩ። ዘይቱ የተቀባውን ግን ሊነካው አይችልም። ምክንያቱም ዘይቱ ላይ እሳት አለበት። ዘይቱ ላይ ያንን መርዝ የሚገድል ልዩ የሆነ ኃይል አለው። መልእክት አለኝ። አንተን የሚነካ ሁሉ በመንፈስ ቅዱስ ዘይት ይቀጣል። አሜን አሜን፣ ይቀልጣል። አየህ፣ እያንዳንዱ ጠቦት ይቀባል። ተቀብቶ መሰማሪያ ይውላል። በጣም የዛ ዘመን ሐሩር በጣም ከባባድ እንትኖች ስላሉ እዛ ውስጥ በሚመላለስበት ሰዓት ያልተቀባ ዘይት ድንገት ያንን ዘይት ያልተቀባ በግ መርዝ በተሸከመ ዝንብ ጋር ከተገናኘ ዝንቡ እዚህ ከተቀመጠ አናት ነው ነድፎ የሚገለው። ተነድፋችሁ እንዳትሞቱ እኮ የክርስቶስ ደም አለባችሁ። ለዚህ ነው ዳዊት በጠላቶቼ ፊት ለፊት ምን ቀባኝ? ራሴን በዘይት አጃና ማስያ። ነዳፊው ነድፎ እንዳይገለኝ። አራ ጨዋችሁ አሜን በሏል። ገዳዩ እንዳያገኘኝ ራሴን በምን ቀባ? በዘይት። የተቀባ ሰው ጮሆ አሜን ይበላ። ያረፈ ሁሉ አንተን አይገልም። ዝንብ ደግሞ ሲያርፍ አይመርጥም መረን። በተቀባ ሰው ላይ ግን ማረፍ አይችልም። አየህ፣ እግዚአብሔር እዚህ ቦታ ላይ ፋርዖንንና ሕዝቡን በዝንብ እግዚአብሔር ሊቀጣ ፈለገ። ዝንብ በዝንብ ሆነ ይላል። እንስሳን አይቀርም፣ ሰው አይቀርም። ያገኘው ላይ ሁሉ እየተቀመጠ እየነደፈ ይገላል። ዛሬ ጠላቴን እግዚአብሔር ያስጨንቃል። አረ አሜን አትልም? እኔ የሱ ተባባሪ አይደለሁም የሚል ሰው
ያስጨነቀኝን እግዚአብሔር ያስጨንቃል በሉ እስቲ። ጉልበትህን የበዘበዘውን እድሜህን የበዘበዘው ልጅነትህን የበዘበዘው እግዚአብሔር ያስጨንቀዋል። አሁን የዝንብ ተራ ነው። አረ እግዚአብሔር ኃይለኛ ነው በሉ እስቲ። ከተነሳ በሉ ማንም ሊቋቋመው አይችልም በሉ ባካችሁ። አሜን አሜን አሜን። በበረቱብኝ ላይ በሉ እስቲ በዚህ ዓመት እግዚአብሔር ይበረታባቸዋል በሉ ባካችሁ። ከተማው አገሩ ሁሉ ዝንብ በዝንብ ሆነ። በዝንብ ተወረረ። የምትገቡበት ቤት ሁሉ ዝንብ ነው። እግዚአብሔር ከዚህ ይጠብቅ። ከዛ ፈርዖን ተጨነቀ፣ ግራ ገባው። ከዛ እግዚአብሔር ደግሞ በጣም የሚገርማችሁ ግብፃውያንን ቤታቸውን ሁሉ በዝንብ ከሞላ በኋላ ለእስራኤል ልጆች ግን እግዚአብሔር ጥበቃ አደረገላቸው። እስራኤላዊ ወደ ሆነው ሰው ቤት ዝንብ አይገባም። እግዚአብሔር በጠላትና በእስራኤል መካከልና በግብፃውያን መካከል ልዩነትን አደረገ ይላል። ለራስህ እንዲህ በል፣ በእኔና በጠላቶቼ መሃል በል አንተ ልዩነት ይሆናል በል። የአገልግሎት ልዩነት፣ የኑሮ ልዩነት፣ አረ ልዩነት ይሆናል በል አንተ። ዋው ዋው! ድገሙ። በእኔና በጠላቶቼ መሃል ልዩነት ይሆናል። በግብፃውያንና በእስራኤላውያን መካከል አለ እግዚአብሔር ልዩነት አደርጋለሁ አለ። አየህ፣ እግዚአብሔር ለሕዝቡ ይዋጋል። አንተ እግዚአብሔር ስለ አንተ ይዋጋል። ጨብጠውና እግዚአብሔር ስለ አንተ ይዋጋል በሉ ባካችሁ። በዚህ ቦታ ላይ ለሕዝቡ ማን ነው እየተዋጋሉ? እግዚአብሔር አይደል? አንዴ በዝንብ፣ አንዴ ደግሞ በትንኝ፣ አንዴ በጓጉንቸር እያገላበጠ እየመታ ያለው እግዚአብሔር ለማ ብሎ ነው? ለሕዝቡ ብሎ ነው። እግዚአብሔር ስለ አንተ ይዋጋል። እስቲ በይ እግዚአብሔር ስለ እኔ ይዋጋል በይ። እነሱ እዛ ሲዶልቱ መድኃኔዓለም ከሰማይ ያያል። ጂጋባባባስያ ሊዳ እንዴት እናጥፋት ብለው ሲማከሩ እግዚአብሔር ከሰማይ ሆኖ ያያል። እንዴት አድርገን እናጥፋው ሲባል እግዚአብሔር ከሰማይ ሆኖ ያያል። አንደበታቸውን እግዚአብሔር ቋንቋቸውን ያደበላልቃል። እግዚአብሔር ስለ እኔ ይዋጋል በሉ ጩሁና ባካችሁ። ድገሙ። እግዚአብሔር ስለ እኔ ይዋጋል። ሊዳማ ኮዶኖሞሶ ሪባባ ሳክላዲያና ማንታስ። አንዳንዶቻችሁ እናንተ አታውቁም፣ ግን ጠላቶቻችሁ ስለ እናንተ የሆነ ቦታ ላይ ቁጭ ብሎ እየዶለቱ ነው። ዛሬ እግዚአብሔር ምላሳቸውን ይቆርጣል። እግዚአብሔር ቋንቋቸውን ያደበላልቃል። በአንቺ ላይ የተመከረ ምክር አይከናወንም። ጩይና አይከናወንም በል። እዚህ ቤት ውስጥ ጠላት የሌለው የለም። ከምትጠባ ሕፃን ጀምሮ ጠላት አለ። በዚህ ዘመን ሰይጣን ማተር አልጎ እየተጠቀመ ያለው ደግሞ ስጋ ለባሽ ነው። አትጠራጥ። በር ለመዝጋት የሚሮጠው በሰው ጀርባ እየጋለበ ነው። ከአንቺ እጅ ለመንጠቅ የሚታገለው በሰው ውስጥ ፈርም ሲባል አልፈርም የሚለው ለምንድን ነው? መንፈስ ገብቶበት እኮ ነው። የሚገባኝ ነገር እንዳያደርግ የሚያደርገው የሚያጣምመው ሰይጣን ነው። ዛሬ አጣማሚው መንፈስ ይመታል። ንቁ እንጂ ሊቀቅ እያለው ነው እግዚአብሔር። አለቅም እያለ ነው። ያመልከኝ ዘንድ ለእኔ በዓል ያደርግልኝ ዘንድ ሊቀቅ ሕዝቤን ስለው አለቅም። በቃ እድሜውን ሁሉ በላለሁ ነው፣ ይበዘብዘዋለሁ ነው። እግዚአብሔር መደቆስ ጀመረ። እግዚአብሔር ዛሬ ማታ የሆነ ጠላቴን ይዶቅሳል። እስቲ ጠላቶቼም በሉ እግዚአብሔር ይቀጣል በሉ። ጨብጠው እግዚአብሔር ስለ አንተ ይዋጋል በሉ። ስለ ልጆችሽ ይዋጋል፣ ስለ ትዳርሽ ይዋጋል፣ ስለ ስራሽ ይዋጋል። ዝምት ያለሽ አንቺ እግዚአብሔር እየተዋጋ በአጠገብሽ በቀኝ 10 ሺህ እየወደቀ እያለፍክ ትሄዳለህ። አሜን። ይሄ ሁሉ ትግል ምንድን ነው? ይሄ ሁሉ የፋርዖን ትግል ለምን መሰለ? ፖይንቱ አልፎ እንዳይሄዱ ሪቆ። ዛሬ እንዲህ ብለን ነው የምናውጀው፣ ሪቄ እሄዳለሁ በሉ። ሪቄ እሄዳለሁ በሉ እስቲ። አልፌ እሄዳለሁ በሉ እስቲ። ላማሻጋዳና ማንቲያ። ይሄ ሁሉ ትግል ፋርዖን ሪቃችሁ አትሄዱ።
በፈለኩ ሰዓት አምጥቼ አሳርሳለሁ፣ በፈለኩ ሰዓት አምጥቼ እንደገና እንዲገብሩልኝ አደርጋለሁ ብሎ ነው። እግዚአብሔር ደግሞ ህዝቡ ሪቆ እንዲሄድ ነው የሚፈልገው። አሜን ነው። የእግዚአብሔር ዓላማ አንተ ሪቀ እንድትሄድ፣ በጸጋ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በኢኮኖሚ ከሟርተኞች በላይ፣ ከደጋሚዎች በላይ፣ ከመተተኞች በላይ ሪቀ ከፍ ብለህ እንድትሄድ የእግዚአብሔር ዓላማ በአንተ ላይ፣ የእግዚአብሔር ዓላማ በአንቺ ላይ የወረደ ኑሮ እንድትኖሪ ሳይሆን ከፍ ብለሽ እንድትኖሪ ነው። ይሄ መልእክት የኔ ነው የሚል ይውሰዳ። እግዚአብሔር እንደገና አያችሁ በጠላትና በህዝብ በእስራኤል መካከል ምን አረገው? ልዩነት። እግዚአብሔር በልዩነት ያኖርሃል በለው ጠገባችሁ ያለው ሰው አሜን በሏ። በደንብ ንገሩ። እግዚአብሔር በልዩነት ያኖርሃል በሉ። አሜን አሜን። ቁጥር 25 ላይ ከዚያም ፈርዖን ሙሴንና አሮንን አስጠርቶ ሂዱና በዚሁ ምድር ለአምላካችሁ ሰው አላቸው። ሙሴ ግን እንዲህ አለ፣ ይህ ትክክል አይሆንም። ለአምላካችን ለእግዚአብሔር የምናቀርበው መስዋዕት በግብፃውያን ዘንድ አጸያፊ ነው። ታዲያ በእነርሱ ዓይን አጸያፊ የሆነውን መስዋዕት ብናቀርብ አይወግሩንምን? ለአምላካችን ለእግዚአብሔር እርሱ እንዳዘዘን መስዋዕት ለመሰዋት ወደ ምድረ በዳ የ3 ቀን መንገድ መሄድ አለብን አለ። እስቲ መሄድ አለብኝ በል። አረ ለሁኔታዎቻችሁ ንገሩ። መገለጥ እኮ ነው ቃሉ ራሱ እኮ መሄድ አለብኝ በሉ። ከፈርዖን ወጥመድ በሉ እስቲ፣ ከፈርዖን እጅ በሉ እስቲ፣ መውጣት አለብኝ በሉ እስቲ። አሜን አሜን። ምን አለ? መሄድ አለ። የ3 ቀን መንገድ መሄድ አለብን። እኛ ሪቀን መሄድ አለብን። እነርሱ እያዩ እዚሁ ቦታ ላይ መስዋዕት ማድረግ አንችልም። ይሄ ቦታ የኛ ቦታ አይደለም። እኛ ከዓይኖቻቸው ተሰውረን የ3 ቀን መንገድ ሄደን ነው መስዋዕት ማድረግ ያለብን። መሄድ አለብኝ። አንተ እስቲ መሄድ አለብኝ በል። ሊቀቀኝ በለው። ፈርዖን ሊቀቀኝ በለው። አዙሪት መንፈስ ሊቀቀኝ በለው። ባካንተ እጄን ያስክ፣ እግሬን ያስክ፣ አይምሮዬን ያስክ። አውጃ ለራሲ አይምሮዬን ያስክ፣ ቢዝነሴን ያስክ። ሊቀቅ በል አንተ ሊቀቅ በኢየሱስ ስም። ለእግዚአብሔር እንዳላጤን፣ ለእግዚአብሔር እንዳልኖር፣ ለእግዚአብሔር እንዳላገለግል ነገሬን ሁሉ አንቀ ያስክ እባብ የእግዚአብሔር ሰይፍ ይብላ። አሜን 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 አሜን። አቤት 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 አቤት። ሊቀቀኝ በሏ። እጄን ልቀቅ፣ እግሬን ልቀቅ፣ አይምሮዬን ልቀቅ፣ ቢዝነሴን ልቀቅ፣ ትዳሬን ልቀቅ፣ እድሌን ልቀቅ። አቻቻቻቻ ቺካፖራባሽ አላባዳጋባ አስለቅቁ። ልቀቅ በሉ። ልቀቅ 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 ልቀቅ። እኔ መሄድ አለብኝ፣ መሄድ አለብኝ፣ ሪቄ መሄድ አለብኝ። ሻባስ አካታላ ሪቃችሁ ትሄዳላችሁ። ሪሴ እንደዛ የሚል ነው። ሪቄ ሄዳለሁ፣ ሪቄ ትሄዳለህ፣ ሪቄሽ ትሄጃለሽ። ከጠላት እጅ ውስጥ ታመልጫለሽ፣ ከጠላት ግዛት ውስጥ ትወጣለህ። አሜን። ከዛም በኋላ እግዚአብሔር በታምራት ህዝቡን ከፈርዖን እጅ ነፃ አወጣ። እግዚአብሔር ተዋግቶ ህዝቡን ከፈርዖን እጅ ነፃ አወጣ። ምዕራፍ 15 ሄዳችሁ ሲታነቡ እስራኤላውያን ምን ሆኑ ይላል? ተሻገሩ፣ ለምስጋና ቆሙ። አሜን በሏ።